ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ ፎሬክስ ትሬዲንግ ፎር ቢግነርስ የሚል ርዕስ ይዤላችሁ መጥቻለሁ። ይህ ቻናል G7 ፎሬክስ አካዳሚ ነው። ፎሬክስ ትሬዲንግ ለመጀመር ያሰባችሁ እንዲሁም የጀመራችሁ ካላችሁ ስለ ፎሬክስ አጠቃላይ እውቀት ለማወቅ የምትፈልጉ ይህ ቻናል ተጀማሪ ትሬደር የሚሆኑ ኮንቴንት የሚያቀርብ ቻናል። ስለዚህ በተከታታይ የምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ አይርሱ። ጀማሪ ሆናችሁ ምንም አይነት የፎሬክስ እንት ከሌላችሁ ኦንሊ ፎሬክስ ትሬዲንግ የሚባል ገንዘብ የሚሰራበት ኤሪያ ወይም ደግሞ ነገር እንዳለ ሰምታችሁ ለመጣችሁ ይሄ ታይትል ይጠቅማችኋል። እስከ መጨረሻ ተከታተሉ። የምናያቸው ጎላችንና ምንድነው የሚያስፈልገን የሚለው ፎሬክስ ማለት ምን ማለት ነው፣ እነማን ናቸው እዛ የሚሳተፉት የሚለውን እንዲሁም ምንድነው እዛ የሚሳተፉት ካረንሲ ምንድነው የሚለውን በተከታታይ እናያለን። አብራችሁ ቆዩ። የመጀመሪያችን አላማችን ምንድነው? አላማ ሊኖረን ይገባል ፎሬክስ ለመጀመር። ስለዚህ አላማችን ምንድነው የሚለውን የመጀመሪያው ፍሪደም ኦፍ ፋይናንሻል ነው ወይ ገንዘብ አግኝተን ፍሪ ለመሆን ነው ወይ የተለየ ፍላጎት አለን መኪና ለመግዛት ቤት ለመግዛት ነው ወይስ የትኛው ነው እኛ የምንፈልገው የሚለውን የመጀመሪያ አላማችን ዲተርማይን ያደርግልናል። ይሄ ለምን ይጠቅመናል ካላችሁ ፎር ሾርት ተርም ወይም ደግሞ አሁን ገንዘብ እየተሰራበት ነው ለሰራ ብላችሁ ከገባችሁ ስለምትጎዱ በአጭሩ ገንዘብ ይገኝበታል ተብሎ የሚታሰብ አይደለም። ፎሬክስ እንደሚወራው ቀላል ስላልሆነ ገንዘብ ለማግኘት አሁን ላላችሁ የገንዘብ ችግር ብቻ መፍትሄ ለማግኘት የምትጀምሩ ከሆነ በጣም ችግር ስለሆነ ወይም ደግሞ ስለማይሆን የመጀመሪያ አላማ ያስፈልጋችኋልና ለዛ ነው። ስለዚህ ፋይናንሻሊ ፍሪደም ለማግኘት ከሆነ ግን ረዘም ላለ ጊዜ ያስፈልጋችኋል። ይሄም እስከ 2 ዓመት እስከ 3 ዓመት ባለውን ድረስ መሄድ ይጠበቅባችኋል። ከዛ በኋላ ግን በትክክል ተምራችሁ የሚያስፈልጉ ነገሮችን አፕላይ የምታደርጉ ከሆነ ገንዘብ የምትሰሩበት ኤሪያ ነው ማለት ነው። ከዛ በኋላ እየቀጠላችሁ በሄዳችሁ የመኪና የመግዛት እቅዳችሁም ማሳካት ትችላላችሁ። ዋናው በትክክል ተምራችሁ በትክክል አፕላይ ማድረግ ነው። ቀጥሎም ቤት መግዛት ከፈለጋችሁም ትገዙበታላችሁ። ግን አሁን ላለው አጭር ችግር አሁን ገንዘብ ቸግሮኛል ገንዘብ ለማግኘት ነው ብላችሁ ከሆነ ቶሎ ስለማይሳካ እዚህ ላይ ጥንቃቄ ብታደርጉ አላማ ክሬት ስታደርጉ ጥንቃቄ ያስፈልጋችኋል ማለት ነው። ለአጭር ጊዜ ከሆነ ግን እንዲያውም ብዙ ገንዘብ ነው የምታወጡት፣ ብዙ ገንዘብ ነው የምትከስሩት። ስለዚህ ረጋ ብላችሁ አስተውላችሁ ክሊር የሆነ አላማ ይዛችሁ ብትጀምሩ ውጤታማ ትሆናላችሁ ማለት ነው። ከዛ ፕላን ያስፈልገናል አላማችን ለመድረስ። ፕላን ሾርት ተርም እና ሎንግ ተርም የሚባሉ ፕላኖች አሉ። ሾርት ተርም ማለት ከ6 ወር ጀምሮ እስከ 3 ዓመት ባለው እዚህ ላይ የመማሪያ ጊዜ ነው ማለት ምን ትማሩበት እውቀት የምታገኙበት ስለ ፎሬክስ ሁሉ አንደርስታንዲንግ የምትሆንበት ፕሮፌሽናል የምትሆንበት ነው። ስለዚህ እዚህ ላይ ያው ገንዘብ አትሰሩም ማለት አይደለም። ከ6 ወር ጀምራችሁ በተለይ ሞኒተር ላላችሁ ወይም ከናንተ ፊት ቀድሞ ፎሬክስ የጀመረ ሰው ለሚያስተምራችሁ ካለ ከ6 ወር ጀምራችሁ እንዴት ገንዘብ እንደሚሰራ ማወቅ ትችላላችሁ። ገንዘብ መስራት ትጀምራላችሁ። ስለዚህ በ6 ወር እስከ 3 ዓመት ባለው የራሳችሁ ቴስት አድርጋችሁ የራሳችሁ ሲስተም መሰሩበት ነው ማለት ነው። ሎንግ ተርም ደግሞ ከዛ በኋላ ገንዘብ በብዛት እያገኛችሁ ስትሄዱ አላማችሁን የምታሳኩበት ማለት ከ3 ዓመት እስከ 5 ዓመት ባለው እስከ 6 ዓመትም ሊሆን ይችላል። መኪና ከፈለጋችሁ መኪና፣ ቤት ከፈለጋችሁ ቤት የምትገዙበት ከረጅም ጊዜ በኋላ እናንተ ነፃ የምትወጡበት ነው ማለት። በሌላ አይነት ዘርፍ ሆናችሁ ከዚህ ጊዜ ባጠረ ፋይናንሻል ፍሪደማችሁ ትፈልጉትን የምታሳኩ ከሆነ ግን ያኛው ስራ ብታስኬዱ ይመረጣል። ከዛ ቀጥሎ ስትራቴጂ ነው። ስትራቴጂ ማለት ደግሞ ለአጭር ጊዜ የሚሆን ስትራቴጂ ማለት እንዴት መማር እንዳለባችሁ፣ ምን ላይ የት መማር እንዳለባችሁ፣ በዩቲዩብ ነው ወይስ በሌላ በቻትጂፒቲ ነው ወይስ ሞኒተር ከፍላችሁ ነው፣ በምንድነው መማር ያለብኝ ብላችሁ ስትራቴጂ ማውጣት አለባችሁ። ስለዚህ ለመማር ስትራቴጂ ታወጣላችሁ። ከዛ ቀጥሎ የትሬዲንግ ደግሞ የራሱ ስትራቴጂ አለው። ትሬዲንግ ራሱ ይቻለ ስትራቴጂ ያለው። ይሄ ማለት ትሬድ የምትገቡበት የምትወጡበት ስትራቴጂ ስላለው እሱ ወደፊት እንማራለን። አሁን ግን ስትራቴጂ አላማችሁ ለማሳካት የምትሄዱበት መንገድ ማለት ነው። እነዚህ ካወቃችሁ ቀጥሎ ፎሬክስ ለመጀመር ምንድነው የሚያስፈልገን የሚለው ነው። ከኛ የሚጠበቀው ምንድነው? ቀለል ያለ ቤዚክ ናውሌጅ ነው። ቤዚክ ናውሌጅ ስንል ብቻ እንግሊዘኛ አንደርስታንዲንግ ይኖራችሁ። እንግሊዘኛ ማንበብ የምትችሉ የምትጽፉ ከሆነ የምትሰሙ ከሆነ የትምህርት ደረጃችሁ ምንም ይሁን ምን ፎሬክስ ለመጀመር ችግር የለውም። ግን ትሬዲንግ ኮንሰፕቱ መረዳት አለባችሁ። ቀጥሎ የሚያስፈልገን ኢንተርኔት አክሰስ ነው ማለት የትም ሆነን ትሬድ ለማድረግ ኢንተርኔት አክሰስ ካለን ቤታችንም ሆነን ኢንተርኔት ካለ መጠቀም እንችላለን። ስራ ቦታም ሆኖ ኢንተርኔት ያለበት ስራ ቦታ ከሆነ ማለት ጫና የሌለው ስራ ቦታ ከሆነ በምትፈልጉት ሰዓት ገብታችሁ ትሬድ ማድረግ ትችላላችሁ። ስለዚህ ለእናንተ የሚያስፈልጋችሁ አንዱ ከቤዚክ የሆነ እውቀት ቀጥሎ ኢንተርኔት አክሰስ ነው። ከዛ ቀጥሎ የሚያስፈልገን ዲቫይስ ነው ወይም ደግሞ
የምንጠቀማቸው መሳሪያዎች ትሬድ ለማድረግ ቤዚክ ናውሌጅ ካለን፣ ኢንተርኔት አክሰስ ካለን ቀጥሎ የሚያስፈልገን የተወሰነ ነገር ነው። ስማርትፎን ስልክ ካለን፣ ታብሌትም ካለን ችግር የለውም። ፒሲ ካለን የራሳችን የግላችን ላፕቶፕ ካለንም ፒሲም ትሬድ ማድረግ እንችላለን። እንዳልኳችሁ ቅድም ስራ ቦታ ከሆናችሁ ደግሞ በቀላሉ በዲስክቶፕ ትሬድ ማድረግ ትችላላችሁ። ስለዚህ ወደ ዋናው ኮንሴፕት ስንሄድ ፎሬክስ ማለት ምንድን ነው? ፎሬክስ ይባላል። የትም ብትሄዱ አሁን በተለይ ዘመኑ ፎሬክስ ነው። በቃ ገንዘብ ይሰራበታል ነው፣ እንደዚህ ነው። አዎ ይሰራበታል፣ አይሰራበትም አልልም፣ ግን የግድ ማወቅ ያለብን ነገሮች ስላሉ ማወቅ አለብን የሚለው ነውና ፎሬክስ ማለት በአጭሩ ሾርት ፎርም ኦፍ ፎሬን ኤክስቼንጅ ነው። በአጭሩ ስጻፍ ፎር የምትለውን የፎሬን ወሰዱ፣ ኤክስ ደግሞ የኤክስቼንጅ ተወስዳ ፎሬክስ ሆነ ማለት ነው። ስለዚህ ፎሬን ኤክስቼንጅ ማለት ገንዘብ መቀያየር ወይም መለዋወጥ ማለት። ኤግዛምፕል ስናይ ዶላር ወደ ብር ስንቀይር ማለት ነው። አሁን $100 ከፈለግን በባንኮቻችን ያለውን ኤክስቼንጅ ሬት 150 እስከ 160 ባለው ነው ያለው። ስለዚህ $100 ብንፈልግ አንዷ ዶላር 155 ከሆነ $100 ለመግዛት 15500 ያስፈልገናል ማለት ነው። አሁን ይሄ ምንድነው የተፈጠረው? ኤክስቼንጅ ነው ይሄ። ስለዚህ ምንድነው የተፈጠረው? ዶላር ከብር ኤክስቼንጅ መቀያየር ማለት ነው። ስለዚህ ፎሬክስ ማለት ኮንሰፕቱ የገንዘቦች ሀገር ለሀገር መቀያየር ማለት ነው። አሜሪካ ከካናዳ ልትቀያየር ትችላለች። ኢትዮጵያ ከኬንያ የሚያስፈልጋት ከሆነ የኬንያ ሽሊንግ የኢትዮጵያ ብር ሰጥታ የምትቀያየርበት። ይሄ በእኛ በአብዛኛው በአፍሪካ ያሉ ሀገራት የሚደረግ አይደለም ማለት ኢኮኖሚያችንም በብዛት እንትናል። ነገር ግን እነዚህ አውሮፓውያንና ሰሜን አሜሪካኖች እንደዚህም ኤሲያ እና ጃፓኖች በዚህ በጣም ይሳተፋሉ። ስለዚህ ገንዘባቸው ኤክስቼንጅ ይደረጋሉ ማለት ነው። አሁን አንድ የእንግሊዝ ባንክ ባርክሌስ ባንክ በብዛት ዶላር ካስፈለገው አሜሪካ ካለውን ባንክ ጋር አግሪመንት ፈጥሮ በብዛት ዶላር ሊገዛ ይችላል። አሁን ይሄኛው ኤክስቼንጅ ፎሬን ኤክስቼንጅ ነው። ይሄ ፎሬን ኤክስቼንጅ ሲያደርጉ ደግሞ እርስ በርሳቸው የተስማሙበት ዋጋ አለ። በዛ ዋጋ ለኛ አይታይም፣ ለትሬደሮች አይታይም። እነሱ ግን የሚስማሙት አለ። ፎሬክስ ሰንተራል የሆነ ቦታ የለውም። እኔ ኢትዮጵያ ካየን ንግድ ባንክ ሄድ ኦፊስ አለው። የተለያዩ ብራንቾች አሉ። ስለዚህ የንግድ ባንክ ዋናው የት ነው? ሄድ ኦፊስ ነው። አዲስ አበባ ያለው ሄድ ኦፊስ ነው። ነገር ግን ኢትዮጵያ ጠቅላላ ያሉ ብራንቾች ተጠርነታቸው ሄድ ኦፊስ ነው የሚቆጣጠራቸው። ይሄኛው ግን እንደዛ አይነት የለውም። በቃ ዲሰንትራላይዝድ ነው። ሴንትራላይዝድ ስንል ፍሪ ነው። በቃ ማንም የሚቆጣጠረው መንግስት የለም። ሎኬሽንም ብቸኛ የሆነ የለም። ስለዚህ በምንድን ነው የሚገናኘው ካልን ኢንተርባንክ በሚባለው በኔትወርክ ነው። እርስ በርሳቸው ባንኮች የሚገበያዩበት የራሳቸው ዋጋ የሚያወጡበት አለ። በዛ በኩል ነው የሚገናኙት ማለት ነው። እዛ ግሎባል የሆነ ኔትወርክ ነው። ባንኮች ናቸው እዛ ሲገበያዩ የሚጠቀሙት። ኢንተርባንክ ይባላል። ፎሬክስ ለ24 ሰዓት ከሰኞ እስከ አርብ ለ24 ሰዓት ይሰራል። 5 ቀን ነው፣ ቅዳሜና እሁድ ዝግ ነው። ከሰኞ እስከ አርብ 24 ሰዓት ነው የሚሰራ። ፎሬክስ እስከ 9.5 ትሪሊዮን ዶላር ያህል በቀን እንቅስቃሴ ይደረግበታል። ይሄ በዓለማችን ትልቁ የገንዘብ ልውውጥ ያለበት ቦታ ነው። ስለዚህ ከዚህ በላይ እንደዚህ አይነት ልውውጥ ያለባቸው የለም በቃ ከፎሬክስ ውጭ። ስለዚህ በጣም ሂውጅ የሆነ በጣም ብዙ የሆነ በቀን ነው። አስቡት እንግዲህ በቀን ይህን ያህል ብር የሚንቀሳቀስበት ኤሪያ ከሆነ ምን ያህል ትልቅ እንደሆነ ምን ያህል ሰው እንደሚያሳትፍም አስቡትና በጣም ትልቅ ኤሪያ ነው። ቀጥሎ ኪ ፓርቲሲፓንቶች ማን ናቸው? እዚህ ላይ የሚሳተፉ እነማን ናቸው? ፎሬክስ ላይ እንደዚህ ይህን ያህል ገንዘብ የሚያንቀሳቅሱት እነማን ናቸው? እዚህ የከፈልኳቸው በሳይዝ ነው። ኢንስቲትዩሽን ትሬደሮች የሚባሉ አሉ እና ሪቴይል ትሬደሮች የሚባሉ አሉ። ትልቁ ገንዘብ የሚያንቀሳቅሱት እነዚህ ኢንስቲትዩሽን ናቸው። እነዚህ ድርጅቶች ናቸው። በጣም ትልቁ ገንዘብ ዋናው የሚያንቀሳቅሱት እነሱ ናቸው። እነዚህ ኢንስቲትዩሽን የሚባሉ ያው መንግስት ለመንግስትም ይቀያየራል። ኮመርሻል ባንኮች የህዝብ ባንክ የሆኑት ኢትዮጵያ ውስጥ ያው የህዝብ ባንክ የሚባሉ እንደነ ንግድ ባንክ፣ አብሲኒያ ባንክ፣ አዋሽ ምናምን የሚባሉ እነዚህ ኮመርሻል ባንክ ነው የሚባሉ። ብሔራዊ ባንክ ሴንትራል ባንክ ነው የሚባለው፣ ምክንያቱም እነሱ ስለሚቆጣጠሩ ኮመርሻል የሆኑ ባንኮችን ስለሚቆጣጠር እነሱ ተሳታፊ ናቸው። እነዚህ በኢንስቲትዩሽን ነው። ኮርፖሬሽኖች አሉ፣ ትላልቅ ድርጅቶች እንደነ አማዞን እንደነ አፕል አይነት ትላልቅ ድርጅቶችም ይሳተፋሉ። ኢንቨስትመንት ፈንድ ማለት በቃ ስራዬ ብለው እዚህ ላይ ኢንቨስት የሚያደርጉ ለራሳቸው ብሮከሮች ለራሱ እዚህ ላይ ኢንቨስት የሚያደርጉ ናቸው። በጣም ትላልቅ ኢንቨስትመንት ፈንዶችም እዚህ እንደ ኢንስቲትዩሽን ሆነው ፎሬክስ ትሬድ ይጠቀማሉ። ቀጥሎ ያለው ሪቴይለሮች የሚባል ነው። ሪቴይል ትሬደር ማለት ያው የግል የሆነን እኛ እንደኔ እንደናንተ አይነት የተለያዩ ትናንሽ ድርጅቶችም እንደዚህ ግሩፕ ፈጥረው በትንሽ አማውንት ትሬድ የምናደርግ ሪቴይል ትሬደሮች እንባላለን ወይን ይባላል ማለት ነው። ለዛሬ የያዝነው ርዕስ ይሄ ይመስላል።
እስካሁን ስለተከታተላችሁ እናመሰግናለን። ቪዲዮውን ከወደዳችሁት ሰብስክራይብ፣ ላይክ አድርጉልን። እናመሰግናለን። መልካም ጊዜ